ሰበር ዜና ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች በአዊ ብሔረሰብ አስተዳደር በጎጃምና በደቡብ ጎንደር በርካታ ታጣቂ ወንድሞቻችን አሁን ከሰዓት ገብተዋል። እንኳን ደስ አላችሁ። ለሰላም ቅድሚያ በመስጠት የመንግስት የሰላም ጥሪ ተቀላቅለዋል ማለት ነው። ከጧት ላይ አቅርቤላችሁ ነበር። ቀሪ ወንድሞቻችን አሁን ደግሞ በጎጃም እንዲሁም በጎንደር በርካታ እስከነሙሉ ትጥቃቸው ገብተዋል። እንኳን ደስ አላችሁ። በጣም በሚገርም ሁኔታ ሰሞኑን በርካታ ወንድሞቻችን እየተቀላቀሉ የመንግስት የሰላም ጥሪ እየተቀበሉ እየገቡ ይገኛሉ። ሲገቡም የሀገራችን ባህልና ወግ መሰረት ባደረገ መልኩ ደማቅ አቀባበል እየተደረገላቸው ይገኛል። እንኳን ደስ አላችሁ። በዘረኝነት ሀገር ሲለወጥ አላየንም፣ በሰላም ግን ሀገር ሲለወጥ እናያለን። ደግሞ የሚገርመው አንድ ነገር ላስታውሳችሁ። በድሮ የኢትዮጵያ ክልል 9 ክልሎች ነበር። 9ኙም በብሔር ታስሮ ቢንቀሳቀስ ሀገር አይለማም። ስለዚህ ዘረኝነት ይውደም፣ ኢትዮጵያ ትለምልም፣ ሰላማችን ይብዛ፣ ለሰላም ዘብ እንቆማለን ማለት ነው። ስለዚህ በአዊ ብሔረሰብ አስተዳደር ፈግታ ለኩማ ወረዳ ተብሎ በሚታወቀው በተለይ ከዘራ ቀበሌ ተብሎ በሚታወቁ ሲንቀሳቀሱ የነበሩ ወንድሞቻችን የመንግስት የሰላም ጥሪ ተቀብለው ዛሬ ግንቦት 28 2017 ዓመተ ምህረት ከሳት ገብተዋል። እንኳን ደስ አላችሁ። የሚያስፈልጉ በርካታ ታጣቂ ወንድሞቻችን ነው ዛሬ የገቡት። አትናንት በስቲያ በመረው በርካታ ወንድሞቻችን እንደገቡ እናስተውሳለን። አሁን ደግሞ ከሳት በተለይ በአዊ ብሔረሰብ አስተዳደር ከዚህ በፊትም ገብተው ነበር። ቀሪ ወንድሞቻችን ደግሞ በዚህ በተመሳሳይ መልኩ ነው የገቡት። በአዊ ብሔረሰብ አስተዳደር ፈግታ ለኩማ ወረዳ ከዘራ ቀበሌ ተብሎ በሚታወቀው ሲንቀሳቀሱ የነበሩ ወንድሞች በርካቶች ገብተዋል። ከዚህ በፊት በዚህ ቀበሌ ቀደም ብለው ገብተው ነበር። እነዚህ ቀሪ ወንድሞቻችን ደግሞ በዚህ ሳምንት ዛሬ ማለት ነው ገቡ። ስለዚህ እጅግ ደስ በሚል መልኩ እንግዲህ ሲገቡ ደማቅ አቀባበል የተደረገች። በተመሳሳይ መልኩ በደቡብ ጎንደር ዞን እና እብናት ወረዳ ላርክብና ቀበሌዎች ተብሎ በሚታወቀው በተለይ እብናት ዋና ከተማ አስተዳደሩ ሲገቡ ደማቅ አቀባበል አድርጎሻል። በተለይ ቻላቸው መሳፍን ተብሎ የሚታወቀው የእብናት ወረዳ ዋና አስተዳዳሪ ነው። ስለዚህ እነዚህ ወንድሞች ሲገቡ ደማቅ አቀባበል የተደረገላቸው። በተለይ ደቡብ ጎንደር ላይ በበርካታ አቅጣጫ ወንድሞቻችን እየገቡ ይገኛሉ። በተለይ ፈርቀዳች የሆነው ጸዳሉ ደሴ ከጀመሩ ጀምሮ በርካታ ወንድሞቻችን በተለያየ አቅጣጫ እየገቡ ነው የሚገኙ። ስለዚህ ቀሪ ወንድሞቻችንም በሰላማዊ መንገድ እንድትገቡ ጥሪያችን የመንግስት ጥሪ ክፍት ነው። ምክንያቱም ሁላችን ለኢትዮጵያ ምንቆረቆር ከሆነ ለሰላም ዘብ መቆም አለብን። ሰላም ነው፣ በሰላም ነው ሀገር ሚለማ። በብሔር የትም ሀገር ሲለማ አላየንም። ምክንያቱም ከጅምሩ ግልጽ ነው ጥያቄው። የሸኔ የፋኖ የህዋት ብሔር እንዲሁም ለምሳሌ ሌሎችን ጨምርላችሁ 9ኞችም የብሔር ቢቀጥሉ ኢትዮጵያ የምትባለው ሀገር ማቆም ይቻላል? ጥያቄውን ለእናንተ ተውላችሁ። ስለዚህ ብሔርን ወደ ጎን በመተው ኢትዮጵያዊነትን በመላበስ ሰላምን በመላበስ ድህነታችን ማራገፍ እንችላለን ማለት ነው። እንኳን ደስ አላችሁ። ምክንያቱም ኢትዮጵያን ስለምወድ ነው። ባይዘይ እኔ ዘረኝነት ምጣለው እንዳንድ ኢትዮጵያዊ ብሔርን ቢቆጠር አማራ ነኝ፣ ግን ብሔርን ስለምጣላ ነው። አይጠቅምም ከጅምሩ። ስለዚህ የትናንትናን ጥፋት ሊኖር ይችላል ከመንግስት ትናንትና በደት ተሰርቶ ሊሆን ይችላል። ያን እየቆጠር ምንከተል ከሆነ አይጠቅምም። ምክንያቱም ትናንት ህዋት የሰራውን ብሔር እየተከተል ዛሬ ምንም እንደግም ከሆነ አይጠቅምም። ስለዚህ መንግስት እንኳን ቢያጠፋ በሰለጠነ በተሳለጠ መንገድ መጠየቅ እንጂ ይሄ የመጨረሻ አማራጭ ነው ብሎ ነፍጥ ማንሳት ሀገርን ከመጉዳት ሌላ የሚያመጣው ለውጥ የለም። ምክንያቱም በእነዚህ ጥቂት አመታት በእነዚህ 2 አመታት ማለት ነው በአማራ ክልል ከ10 ቢሊዮን ዶላር በላይ ነው ውድመት ያስከተለ። ይህ መቼ እንደሚያገግም ጥያቄው ለእናንተ ተው። ስለዚህ የሰላም እጦት የሚያስከትለውን ውድመት ግልጽ ስለሆነ ለሰላም ሁላችን ዘመቆም አለብን ማለት ነው። ስለዚህ ቀሪ ወንድሞቻችን ይህንና መሰልና ሌሎችን ኪሳራ እንደሚያስተናግድ ከወዲሁ በመገንዘብ ቅድሚያ በተለይ ለሀገራችሁም ብሎም ለክልላችሁ በማሰብ ክፍት የሆነውን የሰላም አማራጭ መጠቀም ለእናንተ ብቻ ሳይሆን ለክልሉም ብሎም ለሀገር ትልቅ ህልውና ጉዳይ ስለሆነ ነው። ምክንያቱም ከፊታችን የሚጠብቀን 2 ትላልቅ ፕሮጀክቶችና ተስፋዎች አሉ። ቀይ ባህርና የአሰብ ጉዳይ እንጂ በነዚህ በጥቃቅም በሰፈር ተደራጅተን የምንለብሰው ብሔር ወንዝ አያሻግረንም። ምክንያቱም ከፊታችን ያለውን ትልቁን የሀገራችን የህልውና ጉዳይ የሆነው ቀይ ባህርና አሰብን ስለሚያደናቅፍ ከወዲሁ የመንግስት የሰላም ጥሪ መቀበሉ ከፊት ያለውን ትልቁን የሀገር የሆነው ሲሳይ ለማያዝ ትልቁን ሚና ስለሚጫወተው በዚሁ አጋጣሚ እናንተ ውድ ወንድሞቻችን በተለያየ አስተሳሰብ በልዩነት የወጣችሁ ይህን ሰከም ብሎ በማሰብ ለክልላችን በማሰብ ብሎም ለሀገራችን
መንግስት ክፍት ያደረገውን አማራጭ መጠቀም የሌለ ትልቅ ብልጠት ነው። ስለዚህ እኛም እንደ ሀገር ማሰብ እንጂ እንደ ብሔር ማሰብ ወንዝ አያሻግርም። ብዙዎች ምዕራባውያን ሀገር የሰለጠኑት እዚህ ደረሱት እኮ ብሔር የሚባሉን ስለረሱት ነው። ለምሳሌ ጣሊያን፣ እንግሊዝ፣ ጃፓን በውስጥ ስንት ብሔር እንዳለ ቼክ አድርጎ ታሪክን ማየት እንችላለን። ያም በመተው ነው ዛሬ እዚህ ከሰለጡት አሜሪካ ኢቭን እንኳን ብንወስድ አያል ሀገር ምናምን እንላለን። የስልጣኔ የሌሎች ምሳሌ መውሰድ ብቻ ሳይሆን በራሳችን መተግበር ያስፈልጋል። አክሽን መውሰድ ነው። ለኢትዮጵያ የሚጠቅማት ለሰላም አክሽን በመውሰድ ብቻ ነው እንጂ ታሪክ ቲዮሪ በማንበብ ነበር ብሎ ማለፍ ለሀገር የማይጠቅም ጉዳይ ነው። ስለዚህ ውድ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ለሰላም ዘብ እንድትቆሙ እባካችሁን እንለምናችኋለን። ኢትዮጵያ የምትቀየረው በሰላምና በሰላም ብቻ ነው። ስለ መንግስት ማስተባበያ የሚሰጠው ነገሮች አሉ። በአማራ ክልል ጦር አዝምቷን ይባላል። እነዚህ የታጠቁ ወንድሞቻችን ለሰላም ዘብና ለንግግርና ለድርድር በሩን ክፍት ቢያደርጉት መከላከያ ከአማራ ክልል ምን ይሰራል? ምንም እንደማይሰራ ግልጽ ነው። ስለዚህ እኛም በለኮስነው እሳት ክልላችን እየጎዳ መሆኑ በግልጽ እያየ ነው። ስለዚህ መንግስት ክፍት ካረገልን እኛ ለንግግር ለድርድር ፍቃደኛ መሆን ብቻ ነው የሚጠበቀው እንጂ መከላከያ በህይወት ታሪክ እኔ ያየሁት በዚህ 2 ዓመት ውስጥ ብቻ እንጂ እዚህ በፊት ሲያልፍ ነበር የምናውቀው። ምክንያቱም ይሄ ገባ በትልቁና ትልቁ ሚስጥር እኛ በለኮስነው እሳት መሆንም የማያሻማ ጉዳይ ነው። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን ሀገራችን የምትወዱ ለሰላም ዘብ እንድትቆሙ እያልኩኝ መልእክቴን ማስተላለፍ እፈልጋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁኝ። በሌላ እንደዚህ ትኩስና ዕለታዊ መረጃዎች እንዲደርሷችሁ በተለይ ኮሜንት፣ ላይክ እያደረጋችሁ ሌሎች አዳርሱ። ዘረኝነትን ካስተሳሰባችሁ ካምሯችሁ ፎርማት በሉት። ድሌት ብቻ ሳይሆን ፎርማት በሉት። ስለማይጠቅም ነው። ምክንያቱም ድህነት የሚባል በሽታ ለብሰን ዛሬ ደግሞ ሌላ ድህነትን የሚያለብስ ብሔርን መልበስ የለብንም እላለሁ። ስለምወዳችሁ ውድ ኢትዮጵያውያን ሰላም አምሹ። በሌላ ቪዲዮ እስክንገናኝ